ስሜ አብዮት አባይ ግርማ እባላለሁ። የመጣሁት ከጎንደር ዙሪያ ወረዳ ነው። እችላለሁ ችግርን ለመፍታት ኢንኩቤተርን መርጫለሁ። እኔ እየሰራሁት የምገኘው አሁን በዶሮ እርባታ ላይ ነው። ኢንኩቤተርን ልመርጥበት የቻልኩት ምክንያት እኔ ከኢትዮ ቺክን የአንድ ቀን ጫጩቶችን ተረክቤ ለአካባቢ ማህበረሰብ እየሸጥኩና ተደራሽ እያደረግኩ እገኛለሁ። ይህን ጫጩት ግን በስራው ዓለም እየሰራው በአመት 3 ጊዜ የምሰራው ከአካባቢ ምርቱ ስለሌለ በአመት 3 ጊዜ እሰራለሁኝ። ስለዚህ የዚህን የአካባቢን ችግር እኔ መሰል ጓደኞች አርቢዎችን የነሱንም ችግር ለመቅረፍ ኢንኩቤተርን መርጫለሁ። ኢንኩቤተርን ስመርጥ አዳዲስ ዝርያዎችን እያስገባው ለአካባቢው የተለያዩ ይሆናሉ የሚባሉ ምርቶችን አካባቢውን ቦታውን ጥናት በማድረግ ምርቱን አቅርቤ የአካባቢን ማህበረሰብ ወረዳዬንም ዞኔንም እንዲሁም ክልሌንም ማስጠራት እፈልጋለሁ። እኔ በነገራችን ላይ በኤሌክትሪክ ነው የተመረኩትኝ። ማሽን ኦፕሬተር ነኝ። እየሰራሁ ለውጥ ላመጣ እችላለሁ። ይህን ስራ ሳስበው ኢንኩቤተርን በትልቁ በሰፊው ሳይሆን ከግቤና ከቅዴ መድረስን ስላሰብኩ 250 ሺህ የምትሸጥ 50 ፍሬ የምትፈለፍል ማሽን አለች። እሷን 3 ማሽን በመምረጥ 750 ሺህ አድርጌ በአካባቢ ማህበረሰብ ይህ ቢሆን ይለውጠዋል። ነጋዴው ማህበረሰብ እንዴት ሊገዛኝ ይችላል? ምን አይነት ማህበረሰብ ነውስ የሚገዛኝ የሚለውን እኔ አሁን ጫጭቶችን ባስፈለፍል ኢንኩቤተሯን ዶክተሯን እኔን መሰል ሴት ነው የምቀጥረው። እሷን ባስፈለፍል እኔ ከጎኗ እንደ ማሽን ኦፕሬተር ሆኜ እያገለገልኩ ሌሎችም ሰራተኞችንም ቀጥሬ ውጤት ለአካባቢ ማህበረሰብ ተደራሽ አደርጋለሁ። ከማሽኑ እንደወጣ የኔ መሰል አርቢዎች በጎንደር ዙሪያ ወረዳ የሚገኙ አሉ። ከ38 በላይ አርቢዎች አሉ። ነገር ግን ይሄ ችግሩ ስላለ አሁን አርቢው በጣም ቀንሶ ወደ 6 መጠናል። እሱንም ከአመት 3 ጊዜ ስለምናገኘው እና ይህን ችግር መቅረፍ እፈልጋለሁ። ኢንኩቤተርን የመረጥኩበት ምክንያት እድሉ ስለተሰጠኝ አመሰግናለሁ። ጎበዝ አብዮት፣ በጣም ጎበዝ ነሽ። አብዮት ና አብዮት በጣም ጎበዝ ነሽ። በነገራችን ላይ ዝም ብዬ ሳይሽ ምን እንደተሰማኝ ታውቂያለሽ? የሆነ ከዚህ ውስጥ የሚገነፍል የሆነ ስሜት ያለብሽ እንደሆነ ከዚህ እዚህ ጋር የሚገነፍለው ነገር ከፊትሽ ላይ ይታያል። ያ ማለት ፍላጎቱ አለ፣ ችግሩ ገብቶሻል። በተለይ ደግሞ ስራውን እየሰራሽ ስለሆነና በእርግጠኝነት አንቺን የሚደግፍሽ የሚያግዝሽ ሰው ብታገኝ ወይም ይሄን ውድድር ብታሸንፊ እርግጠኛ ነኝ እንደምትሰሪው ተስፋ እንዳደረግ አድርጎኛል ማለት ነው። በጣም ጎበዝ። አንዱ ነገር ግን በጣም ማለት ያለብሽ ምን እንደሆነ ታውቂያለሽ? ለምሳሌ ኢንኩቤተር ብቻ ነው አንቺ ትገዣለሽ፣ ከዛ መፈልፈል ነው የፈለግሽ። አሁን ምንድነው እቺ ልጅ የምትጨምረው? ኦሬዲ ኢንኩቤተር አሁን ለምሳሌ እኔም ዛሬ ባዝዝ እዛው አንቺ ከተማ ነዋሪ በሆነና እኔም ባዝዝ አንቺን ብትገዢ ኢንኩቤተር ማሽን እኩል ልንሆን ነው። ስለዚህ አንዱ ደንበኛችን ከኔ መግዛት ይችላል፣ ካንቺ መግዛት ይችላል። ምንም የተለየ ነገር የለውም። እኔ እንትቶ አንቺን እንዲመርጥ ምንድነው አንቺ የምትጨምሪለት ለሰውየው? ከዚህ ላይ እኔን የሚመርጥበት ምክንያት አዳዲስ ዝርያዎችን ማስገባት። አሁን አሉ ብዙ አይነት የዶሮ አይነቶች አሉ። አሁን ብዙ ጊዜ እኛ የምንጠቀመው ሳሶ የሚባል የዶሮ ዝርያት ነው የምንጠቀመው። ኬትራ፣ ኳኪት የሚባሉ ዝርያዎች እንቁላል ጣይ ዶሮዎች አሉ። እነሱን ከጥጊ አድርጌ አስፈልፍዬ ማህበረሰቡ አሁን ኳኪት ካስፈለፈለ ዝርም በአመቱ ካልሆነ የምናገኘው ወዲያውን አናገኘው። ዝርያውን ማህበረሰቡ ቢፈልገውም አያገኘውም። ኦኬ። ምን ያህል ደንበኞች እንዳሉ አጥንተሻል? አዎ አጥንቻለሁ። በምን ያህል ዋጋ እንደሚገዙሽ ፕሮፊት ማርጂንሽ አጠቃላይ እንትን ሰርተሻል? ከኢትዮ ቺክን አሁን እኔ እምረከበው አንድ ጫጩት በ128 ብር ነው እየተረከቡት የምገኘው። 128 ብር ነው። እዛ ያንን 128 ብር ትራንስፖርቱ ምኑ ታስቦ ነው። እዚህ ከአካባቢ ላይ ግን ማክሰኝት ላይ ወይም ጎንደር ላይ ይህን ስራ ብፈጥረው እና ብሰራው ለነሱ 128 የሚመጣውን እኔ በቅናሽ ዋጋ በ100 ብር እንኳን የትራንስፖርት ቅናሽ አድርጌ ላስረክባቸው እችላለሁ። አይ ቲንክ አልማ ብቁ ወጣት ፕሮግራም አንዱ ኮሜንት የሚሆነው እዚህ ኢንኩቤተር ማስፈልፈል ላይ አት ስሞል ስኬል ሌቭል ላይ በስፋት መስራት እንዳለበት ፕሮግራሙ በደንብ እያየ ነው። በተለይ አንደኛ እዚያው ቫልዩ ቼኑ ያልቃል። ምንድነው ጫጩቶች ይፈለፈላሉ፣ ከዚያው ወጣቶች ይረከቧቸዋል። ስራ እድል የሚፈልጉት ዶሮ አርቢዎች መጥተዋል ፕሮፖዛል ይዘው፣ ከዛ እንቁላል የሚያስጥሉታል። ከዛ ደግሞ አንዳንድ ፕሮፖዛል ይዘው የመጡት ደግሞ ምንድን ብለዋል? ስጋውን ቆራርጠን አሽገን እንሸጣለን ብለዋል። ይሄ ቫልዩ ቼን በዚያው በወጣቱ ሰርክል የሚጠናቀቅ ነው።
ስለዚህ ጥሩ ሀሳብ ነው ይዘሽ የመጣሽው። በጣም አሪፍ የሰጡሽን ሀሳብ ምን ልጨምርበት አልችልም። በጣም አሪፍ ነገር ነው። አመሰግናለሁ። አሪፍ በርቺ። እሺ